የጋዜጠኛውን ገበና ለማጋለጥ የሄደበት መንገድ ራሴ ላይ ጦስ ያመጣል ብሎ ያስባል ብዬ አላስብም። እሺ ሰላም፣ እንዴት አላችሁ ቤተሰቦቼ? ከረጅም ጊዜ በኋላ እንግዲህ መጥቻለሁ። እንግዲህ በቪዲዮ ላይ እንዳያችሁት ነው ፍሬዘርን ለማሸማቀቅ እውነታውን ስላወጣ ግብረ ሰዶሙን ስላጋለጠ አሁን የተለያዩ ሰዎች ፍሬዘርን ለማሸማቀቅ በዩቲዩብ፣ በቲክታክ፣ በፌስቡክ እየሄዱበት ያለውን ርቀት እየተመለከትን ነውና ይሄ የሚሆንበት አንድ ሁለት ሶስት ነጥቦችን ላንሳ። የመጀመሪያው ልጁ ይህን እውነት በማውጣቱና በማጋለጡ ያው በኢትዮጵያ ውስጥ ተሰግስገው ያሉ ግብረ ሰዶማውያን ፋይናንሻል አቅማቸው ምን ያህል እንደሆነ የታወቀ ነው። ብር በመክፈል የተለያዩ ሰዎችን አሰማርተው ልጁን ለማሸማቀቅ በተለያየ መንገድ እየሞከሩ ነው ያሉት። እንደምታዩት ለምሳሌ በቪዲዮ ላይ እንደጫንኩት ቴዲ ሐዋሳ የሚባለው እንዳያችሁት ነው ቪዲዮ ላይ እና በምን ልክ ነው ዋናው ወንጀለኛው እያለ እውነታውን ያጋለጠው ልጅ ላይ ፎከስ እንዲደረግበት ይሄ አጀንዳ የማስቀየሪያ ማለት ነው። እዚህ ጋር እንድታስቡትና እንድታውቁት የምፈልገው አንድ ነገር ምንድን ነው? አንደኛ ነገር ቴዲ የሚባለውም ሆነ ሌሎቹ ግብረ አበሮቹ የፌስቡክ ጦማሪያን ሁሉ አሉ የሚጽፉትን ነገር ማየት እንችላለን። እና ቴዲ ሁለት ነገር ይኖረዋል። አንድ ገንዘብ ተከፍሎት ነው እንዲህ ያለ ልጁን የማሸማቀቅ ስራ እየሰራ ያለው፣ አንድም ደግሞ ወይ የነሱ ግብረ አበር ይሆናል፣ ግብረ ሰዶማዊ ሊሆን ይችላል እንጂ ዋናው የችግሩ ባለቤት እያለ ሌላውን ሰው ላይ ትኩረት እንዲደረግበት ማድረግ which means ምን ማለት ነው? ከበር እያደረጉት ነው። በቃ እየሸፈኑ ነው። ያኛውን ሰው ላይ ያለው ትኩረት ተነስቶ እዚህኛው ላይ ትኩረት እንዲደረግበት ለማድረግ እየተሞከረ እየተሄደበት ያለው ርቀት በጣም ያሳፍራል። ምንድነው የሚሆነው? አሁን ይሄ በዚህ ሂደት ውስጥ እንዲፈጠር የተፈለገው ነገር ምንድነው? ነገ ሌሎች ወጣቶች እንደዚህ ያለ ነገር እንኳን ቢገጥማቸው ደፍረው ሚዲያ ላይ ወጥተው እንዳይናገሩና ደፍረው ይሄ እንደ ያለውን ችግር እንዳያወጡ የማሸማቀቅ ስራ እየተሰራ ነው። አሁን ፍሬዘር ላይ እየተሰራ ያለውን ስራ ሲያዩ ሌሎችም እኔም እኮ ነገ ይሄን ነገር ይዤ በወጣና ባጋለጥ ልክ አንተም እንደዛው ነህ ብለው ስለሚሉኝ ብሎ ቤቱ ይደበቃል ማለት ነው። ይሄን ስራ እየሰራችሁ ያላችሁ ሰዎች ተጠንቀቁ። ቴዲን ጨምሮ ዩቲዩበሮች ጨምሮ የፌስቡክ ጦማሪያን በሙሉ የነሱ አባል ከሆናችሁ ግብረ ሰዶማውያን ከሆናችሁ ግልጹን ተናገሩና እንዋጋችሁ፣ እንታገላችሁ። ካልሆነ ግን እኛ መሀል ተሰግስጋችሁ ንጹህ ሰው መስላችሁ የምትሄዱበት ርቀት በጣም በጣም የሚያሳፍር ነው። በተለይ ቴዲ ሐዋሳ የምትባል ሰው በዚህ ልክ ለሶፎንያስ የተከራከርከውን ያክል ከልጁ ጋር ቆመ ነገሩን ስታወግዝ አላየንህም። አንድም ተከፍለዋል፣ አንድም ደግሞ የግብረ ሰዶማዊ ልትሆን ትችላለህ። ሁላችንም ነቅተን ይሄንን ልጅ እንጠብቀው። ብዙ ዛቻ እየተላከብኝ ነው ብሏል። ብዙ ማስፈራሪያ እየተላከብኝ ነው ብሏል። ከዛም በተጨማሪ ደግሞ በሶሻል ሚዲያው እሱን የማደናገር እሱን የማዋከብ ስራ እየተሰራ ስለሆነ ከጎኑ ልንቆም ይገባል። እንዳይደክምህ ይላል ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት እንግዲህ ያው እንዳያችሁት ነው ምን ያህል ጸጉር እንደሚሰነጥቅ ልጁ እውነተኛ ስለሆነ ከሰውየው ጋር የተላላከውን ኮንቨርሴሽን ያሳየውን እሱን ነገር በመሰንጠቅ ፍሬዘርን ለማሸማቀቅ እየሄደበት ያለው ርቀት አለ። ስለዚህ ሁላችንም ይህንን ተገንዝበን ተከፋዮችም ሊኖሩ ይችላሉ፣ ራሳቸው ግብረ ሰዶማውያን ሊሆኑ ስለሚችሉ ልጁን ፕሮቴክት ልናደርገው ከጎን ልንቆም ያስፈልጋል ማለት ነው። ፍሬዘር ወንድማችን እጅግ በጣም እንኮራባሃለን። ናዝሬት ትኮራባሃለች፣ ኢትዮጵያም ትኮራባሃለች። በጣም ብዙ እንዳንተ ያሉ እነዚህን አስነዋሪ ሰዎችን የሚቃወሙ በጣም ብዙ ወጣቶች ከዚህ በኋላ ይመጣሉ ብለን እናስባለን። ሳንሸማቀቅ ወደፊት አብረን እንሆናለን። በሌላ ቪዲዮ ተመልሼ እመጣለሁ። ሰላም ቆዩ።